ቶሎ መሄድ አለብን። ደግሞ በጣም አምሮባችኋል። ናሆሜ ግን ደህና ነህ? ደህና ነው ናሆሜ፣ ደህና አይደለም? ኧረ ደህና ነኝ ማሚ፣ አታስቢ። እኔ ብለው እቺ የሚያስመጣም እንዴ ዳግም እስኪ እናጥራት። እሺ ጋሽ ናሆም እንደምትመለከቱት በቤተሰብ ቅልቅል ዋዜማው የዕለት ሁለት እንግዲህ እጅግ ተበሳጭቶና ተናዶ ይገኛል። ይሄም የሆነበት በአክስቱ ድርጊት ነው። ለአክስቱ ኢንፎርሜሽን ማን ነው የሚሰጣት የሚለው ነገር አይምሮውን እጅግ እያሳመመውና እያስጨነቀው ነው የሚገኘው። በዚህ በኩል ደግሞ አምራን ነበረችና ነገሮችን በሞላ ለሷ የሚፈጠረውን እየነገረቻት ገንዘብ እንደምትቀበላትም ለዶክተር ነግረዋለች። እሱም አሁን ተረጋጊ፣ ነገሮችን ያስተካክላለው እያላት ይገኛል። በዚህ በኩል ደግሞ ሸተቦን ያስገደለው ኮማንደር የዳግምን አባት ለማስወገድ እጅግ እየፈለገው ይገኛል። ነገር ግን ሊያገኘው አልቻለም። ፋንቱም እንግዲህ ባላሰበችው መንገድ እንግዲህ የኮማንደሩ ቤት ገብታ ትገኛለች። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናል ቤተሰቦች እንደምን ከረማችሁ? እነሆ ተወዳጁን ኑሐሚን ድራማን ቀጣዩን ክፍል ይዤላችሁ መጥቻለሁ። በትህትና እስከ መጨረሻ ተከታተሉኝ። አቶ ለይኩን ከቤተሰቦቹ ጋር ቁጭ ብለው ባሉበት ሰዓት ድንገት እህቱ ከውጭ ሀገር የመጣችው ትመጣለች። እሱም እሷን ሲያት እጅግ ይደነግጥና ምን ልትሆኝ ነው ሮማን በዚህን ሰዓት የመጣሽው? ደግሞም ህይወቴን ልትበጠብጭ ነው ወይ ብሎ ሲቆጣትም እሷም ደግሞ ምን ነው ወንድሜ ከስንት ዓመት በኋላ እኔ እህት ካልናፈቁህም ወይ ብላ ስትጠይቀውም እሱም አንቺ የመጣሽው ለሰላም ሳይሆን ህይወቴን ልታናጊ ነው ይላታል። እሱ እንድትናገር አልፈቀደላትም። ወይዘሮ ዝናሽም እስኪ ቆይ ተረጋጋ የምትለውን እንስማ ብላ ስትጠይቀው እሱ ዳግም ኤሚም እቺ ሴትዮ ማናት ብላ ስትጠይቅ ዳግምም ደግሞ እቺ እማዬ ማናት እሷ ብሎ ይጠይቃል። እሷም ወይዘሮ ዝናሽ ልጆቿ ስለሷ ታሪክ ምንም አይነት ነገር እንዲሰሙ አልፈለገችም። ዳግምና ኤሚ አሁን ፈጣን ብላችሁ ወደ ክላስ ግቡ ስትላቸው እንግዲህ የአቶ ለይኩን እህት ከትዳሩ ውጪ የወለደችው ልጅ ይሄ ነው ወይ ብላ ትላለች። አቶ ለይኩንም ምን እያልሽ ነው አንቺ ዝም በይ ብለው ሲጮህባትም እህቱም ደግሞ አንተ ምን አይነት መልካምና የዋህ ብትሆን ነው በትዳር ላይ ዲቃላ የወለደችም ሚስትህን አቅፈህ የምትኖረው ብላ ስትል አቶ ለይኩን ይህን ጊዜ ስሜቱን መቆጣጠር አቅቶት እሷን ሊመታት ሲሄድ ወይዘሮ ዝናሽም እባክህ ተረጋጋ ለይኩን ብላ እሱን ታረጋገዋለች። ዳግምም አንቺ ማን ስለሆንሽ ነው እኔን ዲቃላ ብለሽ የምትሳደቢ ብሎ ሲቆጣ አቶ ለይኩን ተረጋጋ ልጄ ብሎ ይለዋል። ኤሚም እንዴት አባዬ እሱን ተረጋጋ ትለዋለህ ወንድሜን እንዲህ ስትናገረው እያየክ ስትለው እሷም ደግሞ ምን ነው ኤሚዬ የኔ ቆንጆ እኔ እኮ አክስትሽ ነኝ ብላ ስትላትም እኔ እንዳንቺ አይነት አክስት የለኝም ትላታለች። እንግዲህ እሷም ደግሞ ይውልኝ እንግዲህ ትንሽዬዋ ሚጤጤ እያለች እንግዲህ ስትሞላፈጥ ደግሞ ስትናገር ልክ እንደናቷ እያለች እንግዲህ አፏን እያሽሟጠጠች ወደ ወይዘሮ ዝናሽ ታያታለች። ወይዘሮ ዝናሽም የውልሽ ትሰሚኛለሽ ሮማን ለይኩን ሲናገርሽ ተለውጠሽ የመጣሽ መስሎ የነበረ ለነገር ነው የመጣሽው አሁኑን ውጭልኝ ብላ ታስጠነቅቃታለች። ጭራሽ ውጭልኝ መቀየም ያለብኝ እኮ እኔ ነኝ። የናሆም የወንድሜ ልጅ ሲያገባ ሰርግ እንኳን ባለመጠራቴ መቀየም ያለብኝ እኔ ነኝ። እሱንም ይቅር ብዬ በመምጣቴ ልትቀበሉኝ ይገባል ብላ ትላለች። አቶ ለይኩንም እባክሽ ሮማን አሁን ችግር ሳይፈጠር ውጭልኝ ብሎ ቢላትም እሷ ግን ልትሰማ አልቻለችም። ወይዘሮ ዝናሽም እኛ ችግር አንፈልግም አሁን ውጭልኝ እያሏት ይገኛሉ። አቶ ለይኩንም እባክሽ ውጭልን በዚህን ሰዓት አሁን እንደዚህ አይነት ፕሮግራም ለምናስተናግድበት ሰዓት አይደለም ብሎ እህቱን ይለምናታል። ወይዘሮ ዝናሽም እባክሽ አሁን ከሰርግ የተመለስንበት ሰዓት ነው እባክሽ እኛ ደግሞ በዚህ በደስታችን ቀን ማንም እንዲረብሸን አንፈልግም ብላ ስትላትም አቶ ለይኩንም እንግዲህ ያለችሽን ሰምተሻታል አይደለም ወይ ውጭልን ብሎ ይላታል። እሷም እንግዲህ እየተመነቃቀረች የኔ ወንድም ከስንት ጊዜ ስላየውክ በጣም ደስ ብሎኛል ደግሞም ተመልሼ ያገኝ ካለው ትለውና እንግዲህ መንቀር እያለች አቶ ለይኩን ስማው ሌሎቹን ደግሞ ከእግር እስከ ራሳቸው ድረስ ገላምጣቸው እየተመናቀረች ትወጣለች። ዳግም ደግሞ ይችን ኦፎፌ ደግሞ በዚህ በማታ ማን ነው አስሮ ፈቶ የለቀቀብን ይላል። እንግዲህ
አቶ ላይኩንም ደግሞ እሷ ከወጣች በኋላ ምንም እንዳልተፈጠረ አድርጋችሁ አስቡት፣ እናንተም ወደ ክፍላችሁ ግቡና ተኙ ብሎ ይላቸዋል። ዳግምም እንግዲህ ትመጣለች የተባለችው ሴት ናት ወይ ብሎ ይላል። ኤሚም ደግሞ እንዴት በአንድ ጊዜ ያ ሁሉ ደስታችን ይጠፋል ብላ ትናገራለች። እንግዲህ ወይዘሮ ዝናሽም ኤሚ አሁን ምንም ነገር እንዳልተፈጠረ አድርገሽ አስቢ እያሉ ነው። እንግዲህ እነሱ አሁን እንደዚህ እያሉ ያሉበት ምንድን ነው? በእሷ ምክንያት ደስታቸውን ማጣት አይፈልጉ። ምክንያቱም ቅልቅልና መልስ አለ የሰርጉ፣ ለዛ መዘጋጀት ደግሞ ግድ ይላቸዋል። ልጆቻቸውም ደግሞ ሙሽሮቹ ወደ ጫጉላ ሽርሽር ደግሞ ሄደው መዝናናት እንዳለባቸው ስለሚያስቡ ያ ፕሮግራማቸው እንዲተሰናጎልባቸው አልፈለጉም። ወይዘሮ ዝናሽም ኤሚ አሁን በቃ ከአክስትሽ መምጣት ውጪ ምንም አዲስ ነገር አልተፈጠረም፣ ግቡና ተኙ ብለው ይሏታል። ዳግም ግን እቺ ገና ከመምጣቷ ለእኔ ጠላት እንደሆነች ነው እየተሰማኝ ይላል። አቶ ላይኩንም የሚቆጣቸውና እነሱም ወደ ክፍል ይገባሉ። ወይዘሮ ዝናሽ እንግዲህ አየካ አይደለም ወይ እስከዛሬ ድረስ ያላት ጥላቻ በእኔ ላይ ምንም አይነት ነገር አልተቀየረም ትለዋለች። አቶ ላይኩንም ከእንግዲህ በኋላ ምንም አይነት መዓትና ማዕበል ልታመጣብን አትችልም ብሎ ያስረዳታል። ወይዘሮ ዝናሽም ደግሞ እባክህን የልጃችንን ደስታ ያገኘነውን ገደል እንድትከተው አልፈልግም፣ እችን ሴትዮ ማስቆም በምትችልበት መንገድ አስቆምልኝ እያለች እንግዲህ አቶ ላይኩን እየተማጸነች ትገኛለች። አቶ ላይኩንም እባክሽ በደስታችን ቀን እንደዚህ አይነት መጨናነቅ ውስጥና ድብርት ውስጥ አትግቢ፣ አሁን ተነሽ ብሎ እንግዲህ ውዱን ባለቤቱ አንተን ይዟት እንግዲህ ወደ ክፍል ይዞ ይገባል። እግዚአብሔር እንደዚህ አይነት ባል ይስጣችሁ፣ ስትጨነቁ አይዟችሁ፣ ከእንደዚህ አይነት ነገር ውስጥ ካላችሁበት ጭንቀት ውስጥ የሚያወጣችሁ ባል እንግዲህ ይስጣችሁ ብያለሁ። ምክንያቱም አቶ ላይኩን ባለቤቱ ስትጨነቅበት አልፈለገም፣ እሷን ለማረሳሳት ነው እንግዲህ እየሞከረ ያለው። ሙሽሪትና ሙሽራው አብረው ተኝተው እንግዲህ እሱን ከእንቅልፉ ተነስቶ እጆቿን እየዳበሰ በስስት አይኑ እየተመለከታት እያለ እሷም ተባነናለች። እናም ቀና ብላ ስታየው እሺ ወይዘሮ ታንጉት ብሎ ሲላትም ወይዬ ብላ ትለዋለች። እንዴት ነው አንተ ትዝ ያለክ ይሄ ስም ብላ ስትለውም የመከራ ቀን ስምሽን እንዴት ረሳለሁ ብሎ ይላታል። ወኔም እኮ ወይዬ አልኩህ እኮ ትለዋለች። እናም ዛሬ ደግሞ ጨረቃዋ በጠዋት እንዴት ፍክታለች ብሎ ይላታል። እንግዲህ ደግሞ ዛሬ ደግሞ ከፀሐይ ወደ ጨረቃ ተቀየርኩኝ እያለችው ነገ ተነጎዳያ ደግሞ ምን እንደምትለኝ እንግዲህ ጠብቃለሁ ትለዋለች። እሱ ደግሞ ያው አለሜ ያምልሽ ይመስለኛል ይኖሃዬ የኔ ፍቅር እድሜ ልኬን ስናፍቀው ነበረ ከአንቺ ጋር መኖርን ይሄው ዛሬ ተሳካለን ይላታል። እሷም ደግሞ እድሜ ዘበኔንም ስመኘው የነበርኩት ከስርክ ላለመንቃት ነበር ትለዋለች። እንግዲህ መጨረሻም ህልሜም ተሳካለኝ ተመስገን ትላለች። እሱም ደግሞ የጥሩ ምሽት እንዳሳልፍ ስላደረግሽኝ ሁሉ እጅግ አድርጌ ያመሰግናለሁ፣ በህይወት ዘመኔ ሁሉ አረሳም ይላታል። እሷም እንግዲህ በጣም ነው የማመሰግንህ ሚስትህ ስላደረግከኝ ትለዋለች። ኖሃዬ የኔ ፍቅር ምነው ዛሬ ቀኑን ሙሉ እንዲሁ አብረን ብንውል ብሎ ይላታል። እሷም ደግሞ እድሜ ዘመንክን ሁሉ አብሬክ እኮ ነው የምኖረው፣ አሁን በልተነስና ከአማቾቼ ጋር አገናኘኝ ትለዋለች። እሱ ደግሞ ካሁኑ አማቾቼ ማለት ጀመርሽ ወይ ይላታል። ኑሐሚንም እንግዲህ አንተ እንደፈለክ እማዬ አባዬ ማለት ትችላለህ፣ ከእንግዲህ በኋላ ለእኔ አማቶቼ ናቸው ብላ ትለዋለች። እሱም ያዝልቅልሽ ይላታል። እንግዲህ አሁን በልተነስና ከአማቾቼ ጋር ቁርስ መብላት እፈልጋለሁ፣ ልብስን ለባብስ ትለዋለች። እንግዲህ እሱም ከግራ ከቀኝ እየሳማት እሷም ትነሳለች ወደ እነሱ ለመሄድ። አቶ ላይኩንና ወይዘሮ ዝናሽ ሙሽሮቹን ቁጭ ብለው ቁርስ እየጠበቋቸው እያለ ወንበር ላይ ተቀምጠው ወይዘሮ ዝናሽ በሀሳብ ጥልጥ ብላ ሄዳለች። ይኸውልሽ አሁን ምን እያሳሰበኝ እንዳለ ታውቂያለሽ ወይ ብሎ ዝኑ ሲላትም እሷ አልሰማችውም ነበረ። ዝኑ ብሎ ሲላትም አቤት ወይ ጠራኸኝ እንዴ ብላ ስትለው እኔማ እየጨነቀኝን ነገር ላማክርሽ ስል አንቺ ግን በሀሳብ ጭልጥ ብለሽ ሄደሻል ይላታል። ምንድነው እሱ ንገረኝ ስትለው እንዴት እቺ ሴትዮ ያለ የልጄ ሰርግ
ቀንን አውቃ እንዴት መጣች ብሎ ይላታል። እሷም እንግዲህ አመጣጧ በጣም ከባድ ነገር ነው፣ እኔ በጣም ከብዶኛል፣ ጨንቆኛል ትለዋለች። እናም አሁን ቆይች ሴትዮ ምንድን ነው የፈለገችው? ቤታችንን ወስዳለች፣ ከኛ ምንድን ነው የምትፈልገው ለይኩን ብላ ትጠይቀዋለች። እሱም ሌሊቱን ሁሉ እንቅልፍ እንዳልወሰደው ምክንያቱም የኛ የቤታችንን ሚስጥር ገበና ለእሷ አሳልፎ የሚሰጣት ሰው ያለ ይመስለኛል ብሎ ይላታል። እሷ ግን ደግሞ ማን ይነግራታል ትለዋለች። ወይዘሮ ዝናሽም ምናልባት አንተ ለእሷ ነግረሃት እንደሆነ ድንገት ተሳስተክ ብላ ብትለውም በፍጹም እኔ ይህንን አልነግርኳትም። ይቺ ሴትዮ አሁኑ ከቤተሰቦቼ ላይ ካላስወገድኳት ሌላ ችግር ነው የምታመጣብን እያለ ይገኛል። እነሱ ግን ሁሉንም ነገር ረስተው የልጆቻቸውን ሰርግ ማጣጣም ነው የሚፈልጉት። በዚህ ጊዜ ዳግም ይመጣል እንዴ? ቁርስ አልመጣም እንዴ? ወይስ እነ ኑሐሚንስ አልተነሱም እንዴ ብሎ ሲልም አቶ ለይኩን ተዋቸው፣ አሁን እኮ የመጀመሪያቸው ጫጉላቸው ነው፣ እንዲሁ በቀላሉ የሚላቀቁ አይመስለኝም ይላል። እንግዲህ አቶ ለይኩን ዳግምም ኤሚን ቁጭ በይ ብሎ ወንበር ይስብላትና አብረው ይቀመጣሉ። ታዲያ ምንድነው እማዬን እንደዚህ በትኩረት የምትመለከታት ይላል ዳግም። ኤሚም ለመጀመሪያ ጊዜ እማዬ እንደዚህ ስትሽኮረመም ለመጀመሪያ ጊዜ ያየኋት ትላለች። እሱም እንግዲህ አቶ ለይኩንም የመጀመሪያ የጫጉላችንን ጊዜ አስታውሽ ነው ሲል ዳግም ደግሞ ትዝታ አባዬ ዙሩን አጠበቀው። ትዝታ ዘረ መቀስቀስ ማለት ይሄ ነው ይልና አቶ ለይኩን የመጀመሪያ የጫጉላችን ሽርሽር ጊዜ መቼም የማይረሳ ቀኑን ሙሉ ከጎኔ ባትነሳ ነበረ የምፈልገው ሲል፣ ይሄን ጊዜ ደግሞ ወይዘሮ ዝናሽ ይገርማችኋል አንድ ቀልቃላ ሙዜ ነበረንና በጠዋት መጥቶ በሩን ሲያንኳኳ ሲጣራ እኛ ግን በሩን ቆልፈንበት ዝም ነበረ ያልነው። አቶ ለይኩን ምን ይሄ ብቻ ቤተሰብን መጥቶ በር ሲያንኳኳ እሷ ተነስታ በሩ ልትከፍት ስትል አንዲ ስትገላምጠኝ ለኔ የሆነ የሚገለጽልኝ እኔ የማቀው ጸባይዋ አለ። ከዛን እሷ ለቀቋት በሩን ከፈተችላቸው ብሎ ይላል። እሷም እንግዲህ የውላችሁ ይሄንን ትዳር ያቆየው ይሄ ኮስታራ ፊቴ ነው ብላ ትላለች። እሱም እንግዲህ እኔም የባለቤቴን ቁጣ ሰምቼ ትዳሬን የማከብራትን ትዳሬን ሚስቴን የማከብራት ከኔ ተማሩ ብሎ ይላል። በዚህ ጊዜ እንግዲህ ኤሚም እና እነ ኑሐሚንን ቁጭ ብለን ቀኑ ሙሉ ልንጠብቃቸው ነው ወይ እያለች እያለ ኑሐሚንና ናሆም እንግዲህ ሙሽሮቹ ተያይዘው ወደ እነሱ ጋር ይመጣሉ። ወይዘሮ ዝናሽም ስናነሳችሁ መጣችሁ፣ ልክ እንደዚሁ እድሜያችሁ እና ጋብቻችሁ እንደዚሁ እድሜያችሁ ይርዘም ትላቸዋለች። ኑሐሚንም አሜን ብለው በሉ እንግዲህ ቁጭ በሉ ብሎ ይላል። እንግዲህ እነሱም ደግሞ አቶ ለይኩን እስቲ ቆሙና እንዲቀመጡ አድርጓቸው ሲል አረ ይሄ ሁሉ ለኛ የሚገባ አይደለም ይላል ናሆም። አቶ ለይኩንም እንደ ወጉና እንደ ደንቡ እናንተን መቀበል እኮ የምችለው በጋርጅ ነበረ፣ እንዴት ረሳ ነው ወይዘሮ ዝናሽ ብሎ ይላታል። አቶ እንግዲህ ናሆምም ደግሞ አረ ለኛ ምንም ይሄ እናሃል መጨነቅ የለብንም ይላል እንግዲህ ናሆም። እሷም እንግዲህ የኔ ውድ ኑሐሚን ነይ እስኪ እምራትሽ ጎን አረፍ በይ ብላት እንግዲህ በፈገግታ ኑሐሚንን ትቀበላታለች። ናሆምም አየክ አይደለም ወይ ማዳላት ብሎ ሲል አቶ ለይኩንም እንግዲህ ምን ታደርገዋለህ ከእንግዲህ በኋላ የቤታችን ንግስት እሷ ናት ይለዋል። እንግዲህ ኮማንደሩ ሸተቦን እንዲገድል ያደረገው ልጅ እጅግ እያስጨነቀው ይገኛል። የዳግም አባት ካልተገኘ እሱ ላይ እርምጃ እንደሚወስድበት እናም እንግዲህ ቢሮ ውስጥ ጠርቶት ነበረ። ልጁም ወደሱ መጥቻለሁ አለቃዬ ብሎ ሲለውም መምጣትክንማ አይቻለው፣ ዋና ጉዳይ ግን ምን አይነት መረጃ ይዘክ መተካል የሚለው ላይ ነው ወሳኙ ጥያቄ ይለዋል። እሱም ይሄው እየፈላለግን ነው እንግዲህ ወንጀለኛውን ይለዋል። ይሄንንማ እሱን ፍለጋ ከጀመርክ ጀምሮ ያልከኝ ነገር ነው፣ ግን አሁን ደግሞ አሁን ላይ ምንድነው አዲስ ነገር ብሎ ሲጠይቀውም እስካሁን ምንም አይነት አዲስ ነገር እንዳላገኘ ይነግረዋል። እሱም ደግሞ በወንጀለኛውን ባለበት እንይዛለን እየፈለግነው ነው ሲለው እስከዛው ድረስ እንግዲህ የሰራነው ወንጀል ሚዲያ ላይ እንዲወጣ እጅ
እንድንሰጥ ነው ወይ የምትፈልገው? አሁን አንድ ነገር ላስጠነቅቅ እፈልጋለሁ። እኔ ደግሞ ከዚህ ውስጥ እንዴት አድርጌ እንደምወጣ ራሴን በራሴ ነፃ እንደማወጣ አውቃለሁ ብሎ ይለዋል። ልጁም ደግሞ አንተ ከዚህ ውስጥ ልታፈገፍግ ነው ወይ ሲለው አይ እንደዛ ማለት ሳይሆን አንተ ራስክ ነክ ሸተውን እየገደልከው ሲሎ አዎ መግደልን አልክድም፣ ይሄን ደግሞ ትዕዛዝ እየሰጠከኝ አንተ ነክ ይለዋል። እንግዲህ ኮማንደሩም ይሄን ጊዜ ተደጋጋሚ ከኔ ገንዘብ ለጉዳይ ማስፈጸሚያ ነው ብለክ እንደወሰድክ ይሄንንም አትክድም ይለዋል። እሱም ይሄን ጊዜ በጣም ይደነግጥና እሺ ሁሉንም ትዕዛዝ እቀበላለሁኝ፣ የዳግም አባት ባለበት በተያዘበት እንዲወገድ አደርገዋለሁ ይለዋል። እሱ ደግሞ እንግዲህ ኮማንደሩ ሊያመልጥ ሲል እንደተወገደ ማድረግ አለብክ ይለዋል። እሱም ዳግም እንግዲህ አባቱን ሊያገኝ በሚሄድበት ሰዓት በዛን ጊዜ ልንይዘው እንችላለን ብሎ ሲያስረዳውም ኮማንደሩም ይሄንን እኮ ያው የወንድሙ ሰርግ ይለፍ ብዬ ነው እንጂ ይሄንን ማድረግ ሳላስበው ቀርቶኝ እንዳይመስልክ ይለዋል። እንግዲህ ኮማንደሩ በዚህም ሆነ በዛም የሱስም መነሳት እንደሌለበትና በዚህ አጋጣሚ ደግሞ የዳግምን አባት አስወግዶ ሚስጥሩ በዛው ለዘላለም ተቀብሮ እንዲኖር ነው የሚፈልገው። ልጁ ግን በጣም ተጨንቋል። እሱም እንግዲህ ትዕዛዙን ይዞ ከቢሮ እንግዲህ ከማስጠንቀቂያ ጋር ወጥቷል። በዚህ እንግዲህ የዳግም አባት ካልተገኘ እሱ እንደሚወገድ አስጠንቅቆት ነው የነገረው። ወይዘሮ ዝናሽና አቶ ለይኩን ልብሳቸውን እየለበሱ እያለ ወይዘሮ ዝናሽም እኔ ምልክ ለይኩን ለናሆም አክስቱ መምጣቷን መንገር ያለብን አይመስልክም ወይ? ምክንያቱም ከሌሎቹ የተሻለ እሱ ጠንቅቆ ያውቃታል ብሎ ይላል። እሱም መጠርጠሩ ይቀራል ወይ እኛ ባንነግረውም ብሎ ሲልም እኔ የመጣችበት ነገር ግራ አጋብቶኛል ሲል አቶ ለይኩን እሷ ደግሞ ያመጣጧ ሳይሆን ታስታውስ እንደሆነ ከዚህ በፊት ያላችሁን በሙሉ አሳጣችኋለሁ ስትል ነበረ። አሁንስ ምን አይነት እቅድ ሰንቃ ነው የመጣችሁ ብላ እያለች እንግዲህ ናሆም ድንገት በሩን በርግዶ ይገባል። እሱ አቶ ለይኩንም በር ማንኳኳት የለም እንዴ ብሎ ሲል ናሆምም ለሱ ይቅርታ ምንድነው ስታወሩ የሰማሁት ብሎ ጥያቄ ያቀርብላቸዋል። ማናት እሷ ያላችሁን ንብረት ልታሳጣችሁ እየፈለገችው ብሎ ሲልም እንግዲህ አቶ ለይኩንም ሁሉንም ነገር በር ላይ ሆነክ ስትሰማ ነበረ እንዴ ብሎ ይለዋል። አሁን እውነቱን ንገሩኝ ይላል። እንግዲህ እሱም ያው እንዳትጨነቅ ብለን ነው እንጂ አክስትክ መታለች ብሎ ይለዋል አቶ ለይኩን። ናሆምም ከሰርጌ ማግስት ጀምሮ ስትጨነቁበት የነበረው ይሄ ጉዳይ ነው ወይ ለካ ብሎ ሲልም እንግዲህ አቶ ለይኩን ደግሞ አዎ ይሄ ነበር ልጄ ብሎ ይለዋል። እናም አንተ አሁን መጨነቅ የለብክም ምክንያቱም በዚህን መከራ ከፍል ስንት ዋጋ ከፍለን ያመጣንበትን ደስታን እንድናጣው አንፈልግም ብለው ይሉታል። እንግዲህ እሱም አዎ ቤተሰቦቻችን ከስንት በሞላ ጎደልም ቢሆን ትንሽም ቢሆን ሰላም አግኝቷል፣ እሷ ደግሞ መታ ሰላም እንድትበጠብጥ አልፈልግም ሲል እንግዲህ እናቱም ደግሞ እባክህን ኑሃሚንም በዚህ በሰርጓ በደስታዋ ጊዜ እንድትጨነቅ አታድርግ፣ ይሄ ደግሞ የኔና የአባትክ ነው እንግዲህ እኛ እናስተካክላለን ይሉታል። እሱ ግን ደስተኛ አይደለም። ምክንያቱም ይሄንን ነገር ሰምቼ እንዴት ነው ነገሮችን ልታበላሽ የመጣች ሴት እያለች እኔ ደስተኛ ሆኜ የማልፈው ብሎ ይላል። እንግዲህ እነሱም በቃ አሁን ወደ ኑሃሚን መሄድ አለብክ ብለው ያባብሉታል። እንግዲህ ጮናም እንግዲህ በሰፊው መድረክ ዳግምን አግኝታ እያወራችው ነው። እጅግ ፈገግ ብላ እንግዲህ ደስተኛ ሆናለች። የትናንትናው ሰርግ እጅግ በጣም ደስ ይል ነበረ፣ አቦነን ነው ስትለው እሱም እንግዲህ ጭፈራውን ሁሉ አቦነን ነው። እናም በወንድሜ ሰርግ ላይ በደስታ በመገኘቴ በጣም ደስተኛ ነኝ ይላታል። እንግዲህ እድለኛም ነኝ ይላታል። እሷም ደግሞ አዎ በጣም ደስ ይል ነበረ፣ ግን ከሰርጉ በኋላ ጠፍተክ ነበረ ብላ ትለዋለች። ማለት እንዴት እኔ መጥፋቴን አስተዋልሽ ይላታል። አይ እኔ ደግሞ አንተ ስትጠፋ እውነት ለመናገር ቅር ውሎ ብሎ ነበረ። እናም በድፍረት አንድ ነገር ልናገር ወይ ስትለው ስለምንድን ነው እስቲ በድፍረት የምትናገረው ተናገሪ ይላታል። እሷም ደግሞ ከአምራን ጋራ በመለያየታችሁ እኔ በጣም ደስ ብሎኛል ብላ ትለዋለች። እሱም እንግዲህ ደንግጦ ምን ብሎ ሲጠይቃትም እሷም ደግሞ አሁን ከሷ ጋር ባትጣላ ኑሮ በዚህን ሰዓት ከሷ ጋር ነበርክ፣ አሁን ግን ከኔ ጋር ነህ ትለዋለች። እና ይሄን ያህል አንቺ ከኔ ጋር በመሆንሽ ደስተኛ አድርጎሻል ወይ ብሎ ሲላትም እውነት ለመናገር እኔ ከማንኛውም ሰው ጋር አብሬ ሆኜ ኑሬ እንደዚህ አይነት እንግዳ ስሜት ተሰምቶኝ አያውቅም ትለዋለች። እንግዲህ እሱም እየሳቅባት ወደ ገደለው ይላታል።
ጩናም መለስትልና እኔም ላይ ከራታን በላም ወይ ብላ ትለዋለች። እሱም እንግዲህ የምትጠይቀው ጥያቄ በሙላ ታስደነግጠዋል። እና አይ ማለቴ እኮ ዛሬ ቅልቅል አይደለም ወይ በሙሽራዋ በኩል ተዛምጃለሁ ትለዋለች። እሱም ደግሞ ጥሩ አስቀያሽ ነሽ ይላታል። ያው እኔ አንተ ሆነብኝ ነው እንጂ ከዚህ በላይ አስቀያሽ ነኝ ታውቀኛለህ ስትለው፣ እሱም ደግሞ እኔማ የማውቀሽ ስልኬን ከኪሴ ውስጥ ስትሞጨልፊ ነው ብሎ ይላታል። ጩናም ስለዚህ ተቀይመኸኛል እስከዛሬ ድረስ ማለት ነው ወይ ብላ ስትለውም እየቀለድኩ ነው እንጂ የቄማል ያስኩብሽም ይላታል። አንተም ራሱ ቤት ጋ ገብተህ እንደሰረከኝ ባላውቅም ተሰርቄያለሁ ትለዋለች። እሱ ምንድነው የሰረኩሽ ሲላትም አንተም ምን የሰረከኝን ሳታውቅ ቀርተህ ነው ወይ ልታስቀይስ ነው ወይ እያለችው ነው እንግዲህ የምትገኘው። ኧረ ጩና ጨዋታ ጨምረሻል፣ እስኪ አይኔን እያየሽ አውሪ ሲላት እሷም እየተሽኮረመመች እባክህ በቃል አታሳፍረኝ ትለዋለች። ብቻዋን ቁጭ ብላ ውሃ እየጠጣች እያለ አማቷ ወይዘሮ ዝናሽ ትመጣለች። አይናሆም በመጀመሪያው ቀን ብቻሽን ጥሎሽ ሄዳ አይደል ብላ ትላታለች። እሷም እንግዲህ ሰርጋችንን በጣም አድክሟችኋል አይደለም ወይ ብላ ስትላት፣ ወይዘሮ ዝናሽም ምንም አላደከመንም፣ በጣም ደስተኛ ነበርን፣ ሰርጉም ድምቅ የሚል ነበረ፣ ሰርጉን የሚያደመቀው ደግሞ የአንቺ ውበትና መልክ ነው ትላታለች። እውነቴን ነው የምልሽ ኑሐሚን፣ በድጋሚ ምራት የሆነሽ እዚህ ቤት ስለመጣሽ በጣም ደስ ብሎኛል ትላታለች። እሷም ድጋሚ አዲስ ቤተሰብ እንዳገኘው ነው የማስበው፣ እኔም ደስተኛ ነኝ ትላለች። ኑሐሚንዬ ከእንግዲህ በኋላ ጥሩ ምራት ሳይሆን ጥሩ አማት ሳይሆን ጥሩ እናት ነው የምሆንልሽ ትላታለች። ኑሐሚንም ደግሞ ጥሩ እናት ኮንሽልኝማ ቆይተሻል፣ አንድ ነገር ለጠይቅሽ ወይ ስትላትም እሱም ጠይቀኝ ትላታለች። ነሆም ግን ደህና ነው ወይ ብላ ትላታለች። እንዴ ካንቺ ጋር እኮ ነው ያደረው፣ ስለሱ ደህንነት መመስከርና ማብሰር ያለብሽ አንቺ ነሽ ስትላትም ብቻ እኔ ምን እንደሆነ ባላውቅም ከትናንት ጀምሮ ምን እንደሆነ ሊነግረኝ አልፈልግም እንጂ የተረበሸበት ነገር አለ ብላ ትጠይቃታለች። እንግዲህ ዝናሽ ደግሞ ይህንን ነገር ኑሐሚን እንድትሰማና በሰርጓ ዋዜማ ማግስት እንድትረበሽ ስላልፈለገች እሷም ግን ምንም እንደማታውቅ ትነግራታለች። ወይዘሮ ዝናሽም አንቺ ሌላውን ማሰብ ትተሽ አሁን ስለ ጫጉላ ሽርሽራችሁ ነው ማሰብ ያለባችሁ፣ ስለዚህ ዱባይ መሄድ አለባችሁ እና ተዝናዛ ጫጉላ ሽርሽራችሁን አድርጉ ስትላትም ኑሐሚንም አይ ሊሆን አይችልም፣ ምክንያቱም ለሰርጉ በጣም ብዙ ወጪ ነው የወጣው፣ አሁን ደግሞ ድጋሚ ወጪ ነው የሚሆነው ስትል፣ አይ ይሄ እኮ የአንድ ጊዜ ነው፣ በቃ ለዘላለም አንድ ጊዜ የምታደርጉት ነው፣ የጫጉላ ሽርሽራችሁ መቼም የማይረሳ ትዝታ ሆኖ ነው የሚቀረው፣ ይሄ ወጪው ደግሞ በእኔ በእናታችሁ ነው የሚሆነው ብላ ትላለች። እንግዲህ ናሆም ምን እንደሚል እንሰማለሁኝ፣ በእኔ በኩል ተስማምቻለሁ ትላታለች። እንግዲህ ናሆምም እንግዲህ አክስቱን ሊያገኛት ውጭ ይወጣል። ማንም ሲያየው እሱም ማገኛት እንግዲህ አነጋገሯ ሁሉ ለዛ ቢስ የሆነች ሴትዮ ናት እና እሷ ጨራሽ ወይዘሮ ዝናሽን ቀልደኛ ጠላታቸው እንደሆነች አድርጋ ትነግረዋለች። አንቺ በድፍረት እንዴት ነው ስለ እናቴ እንደዚህ የምትናገሪው ብሎ ሲላትም የሚገርመው ነገር አሁንም እናቴ ትላለቆችን መሰሪ እና እኛ ተባብረን እሷን ማስወገድ አለብን ትለዋለች። እሱ ግን እጅግ ይበሳጭና ከእናቴ ላይ አይንሽን ብታነሽ ይሻልሻል ይላታል። እንግዲህ እሷም ተስፋ አድርጋለሁኝ አብረን ሰርተን እሷን እንደምንነቅልና ከዛ ቤት እንደምናስወጣ አንተንና አባትህን ነፃ እንደምናወጣ ትለዋለች። ናሆም እንግዲህ እጅግ የተበሳጨበት በሷ ንግግር በጣም ንዴቱን ጨምራበታለች። ማን እየነገረሽ ስለዚህ ነገር ብሎ ቢላትም እዛ ሀገር ብትሆንም ለሷ ሙሉ መረጃውን የሚሰጣት እንዳለ ጭራሽ ያገባትንም ባለቤቱንም ሁሉ ስም እንደምታውቅ ትነግረዋለች። እንግዲህ ናሆም በዚህ በብስጭት ውስጥ እሷንም ጥሏት ወደ ቤት ይመለሳል። አምራንም ከዶክተሩ ጋር ቁጭ ብለው ሻይ እየጠጡ እያለ ጥሩ ስሜት ላይ እንዳልሆነች ያያትና ምን ሆነሻል ብሎ ቢላትም ምንም አልሆንኩም ትለዋለች። እሱም በተደጋጋሚ ሲጠይቃት እሷም ትናንት ብዙ ጥፋት እንዳጠፋችና የትናንት አሁን ላይ እንግዲህ ስሜቷን መደበቅ በሳቅም በፈገግታ መሸፈን እንዳልቻለች እያለቀሰች ትነግረዋለች። እና ታዲያ በዚህ መሀል ሆነሽ ነው ወይ ጥሩ ስሜት ላይ ነኝ የምትይው? ከትናንት ጀምረሽ እኮ ተረብሸሻል ብሎ ይላታል። እሷም የትናንትና የሰራውት ክፉ በደሌ እያሳደደኝ እየቀጣኝ ነው ስትለው፣ ዶክተሩም ደግሞ ቆይ እስኪ ትናንት መጥፎ ሰው ነበርሽ፣ ዛሬ ደግሞ ምን ሀል እንደተለወጥሽ እኔ ራሴ ምስክር ነኝ፣ ምንም ነገር ሳትደብቂ ልታስረጅኝ ትችያለሽ ወይ ብሎ ጥያቄ ያቀርብላታል።
እንግዲህ ያኔ እነ ናሆም ጋራ በምትኖር ሰዓት የቤተሰቡን ሚስጥር ሙሉ ለሙሉ አሳልፋ ለአቶ ለይኩን እህት ውጭ ሀገር ላለችው ተነግራት ነበረ እያንዳንዷን ነገር። እናም ገንዘብም ጠቀም ያለ ገንዘብ እንደምትሰጣት ተነጋግራ እንግዲህ እሷ ገንዘቡን ብቻ እያየች መረጃውን በሞላ ነግራ የሰርጉም ቀን እንደ የዛለታ ሰርጉ ተሰርጎ እንግዲህ ሁሉም ሊበተን ሲል እሷ ብድግ ብላ ቀድማ ስትወጣ እንዳየቻትና ለዚህ ቤት ደግሞ ሌላ ችግር እንደፈጠረችበት እናም እናቱ ለይኩን ከእንግዲህ በኋላ የሷን እምነት እንደሚያጡ እናም የሰራችው ኃጢአቷ በደሏ ሁሉ ህሊናዋን እየቀጣት እንዳለ ከዚህ ውስጥ እንዴት መውጣት እንደምትችል እያለቀሰች ትነግረዋለች። እሱም ደግሞ ለዚህ አትጨነቂ፣ ያው ያጠፋሽው ጥፋት ከባድ ቢሆንም ነገር ግን ደግሞ ነገሮችን አብረን ሆነን እናስተካክላለን ባለው ቃል ይገባላታል። እሷም አንድ ቃል እንድትገባልኝ የምፈልገው ምንድነው እነሱ ካልጠየቁክ በስተቀረ ስለኔ ስም ምንም አይነት አንስተህ እንዳትናገር ብላ ትለዋለች። እንግዲህ እሱም አይዞሽ ከጎንሽ ነኝ ብሎ ያበረታታል። እንግዲህ እንደዚህ አይነት ጓደኛ ይስጣችሁ እላለሁኝ። በጭንቀታችሁ ጊዜ አይዟችሁ ከዚህ ነገር ትወጣላችሁ ብሎ የሚያበረታታችሁ። ዳግምም ከጩና ጋር እያወራ ባለበት ሰዓት እሷ ግን ምን አይነት ሴት ነው የምትመችክ እያለች በጥያቄ እንግዲህ እያፋጠጠችው እያለ እሱ ድንገት የሆነ ነገር ያያል። እናም ጩና በቃ በጣም ይቅርታ አሁን አስቸኳይ ነገር ነው መሄድ አለብኝ ብሎ ይላታል። እሷ ግን ምንድን ነው ሰላም አይደለክም ወይ ተለዋወጥኩ ብላ ብትለውም አሁን ሂጅ ብዬሻለሁ በጣም ይቅርታ ብሎ እንግዲህ ጉንጯን ስሟት እሱም ይሄዳል። እናም እየተሯሯጠ ከኋላው አንድ ሰው እንደሚከተለው አውቆ ነበርና እሱም አመልጦት እንግዲህ የሆነ መኪና ስር ሲደበቅ እንግዲህ ልጁም እሱን ፍለጋ ወዲና ወዲህ ሲል ከኋላው እንቅ ያደርገውና አንተ እየተከታተልከኝ ነበረ ምንድን ነው እየፈለግከው ብሎ ይለዋል። እኔ ምንም እየተከታተልኩ አይደለሁም ፖሊስ ነኝ፣ ሌላ ሰው ነው እንግዲህ አንድ ወንጀለኛ ለመያዝ ስሯሯጥ ነው አንተ ላይ መስሎክ ይሆናል እንጂ ሲለውም እርግጠኛ ነኝ አሁን አንተ ነክ ራስክ ነክ እኔን ስትከታተለኝ የነበረው ሲለውም እንግዲህ እሱም ደግሞ መለስ ሲልና እርግጠኛ ነኝ ኮማንደሩ ነው የላከክ፣ እኔ ደግሞ ስለ አባቴ የማውቀው ነገር የለም ሲለው አንተ አይደለክም ብሎ በጣም ደንግጦ ፈርቶ እንግዲህ ፖሊሱ ወደ ኋላ ይመለሳል። ዳግም ግን በጣም እርግጠኛ ነበረ እሱ እየተከታተለው እንዳለ እንግዲህ እናም ስለዚህ ዳግምን ብቻውን ቆሚልና አባቴን እንግዲህ እሱን ለማግኘት ሲሄድ በጣም ጥንቃቄ ማድረግ አለብኝ ብሎ ያስባል። እንግዲህ ወደ ቅልቅሉም እንግዲህ ለመሄድ ቤተሰቡ እንዳለ ለባብሰው አምሮባቸው ሽር ጉድ እያሉ እያለ እንግዲህ ኑሐሚንን ዳግም ጥራት እየተባባሉ እያለ ሁሉም ሳሎን ተሰብስበው እንግዲህ ተንከሲሷ አክስታቸው ወደ ቤት መጥታለች። ያቶ ለይኩን እህትም መቼም እኔን ጥላችሁ አክስታችሁን ጥላችሁ ቅልቅል ልትሄዱ ባልሆነ እያለች ነው እንግዲህ ድራማው የተጠናቀቀው። እንግዲህ በጣም ልብ አንጠልጣይ ላይ ነው የቆመው። በዚህ ጋር አክስታቸው የልጆቿ አክስት ተንከሲስ እንግዲህ ለቤቱ ነቀርሳ ሆና ገብታለች። እዚህ ጋር ደግሞ ኮማንደሩ የዳግምን አባት እንግዲህ ለማስወገድ እየተጣጣረ ነው የሚገኘው። በቀጣይ ላይ ምን ይፈጠራል የሚለውን እንግዲህ ይዘንላችሁ እንመጣለን። እስከዚህን ሰዓት በትዕግስት ስለተከታተላችሁኝ ከልብ አመሰግናለሁ። እህቶቼ በቅንነት ቻናሌ እንዲሸርትልኝ ተባበሩኝ። ሼር፣ ላይክ፣ ኮመንት እያደረጋችሁ ለምታደርጉልኝም ለምታበረታቱልኝም ደግሞ በጣም ነው የማመሰግነው። መልካም ቆይታ ይሁንላችሁ። እግዚአብሔር አምላክ ያለንበትን ሀገር ሰላም ያደርግልን። ይህንንም ያለንበትን ሀገር ሰላም ያርግልን። ሀገራችን ሰላም ያርግልን። ሰላም ካለ ሁሉ ነገር አለ። ባይ ባይ።